አልወጣ ወደ ስፒከር ኦኬ አሁን ወጥቷል መሰለኝ አለ ግባለች እሺ እንደምን አቤት አቤት አሁን ተስተካክሏል እንዴት ናችሁ ደሱና ቤተሰቡ ሰላም ናችሁ ወይ እግዚአብሔር ይመስገን እንዴት ነህ እንኳን ለዚህ ቀን በብዙ ፈተናዎች መካከል አሁን ያለችውን ዓለም ተሻግራችሁ በሰላም በጤና ለዚህ ቀን አበቃችሁ እንኳን አደረሳችሁ ለማለት ፈልጋለሁ ያው ያለው ነገር በሙሉ መጀመሪያም ቀድመን ስለተናገርን ይረዳ ደግሞ አንድ ሰውም ለማዳን ቢሆን ደጋግመህ ነገሮችን የምትናገረው ደጋግመን የምንናገረው አንድ ሰው እንኳን ቢሆን ማዳን ስላለብን ነው አንድ ሰው እንኳን ቢሆን መታደግ ከዛ ከቆሸሸ ነገር ማውጣት ስላለብን እንጂ የተናገርነውን ነገር ነው እየደጋገምን ያለ ነው ማለት ነውና ምን ጊዜም እነዚህ ሰዎችን ተመሳሳይ ሰዎች በተመሳሳይ አካሄድ እያልን የተሸጠ ዕቃ አይመለስም እያልን በአንዳነት በጣም ውርደት ነው የተዋረደ ሰው ሞት ብቻና ቀብር ነው የሚሸክፈው ወይም ነፃ የሚያወጣው ብለናል ያበቡን መላጣ ያየ በሳት አይጫወትም ሁሉ እያለ ነበር ስለዚህ ይሄ የባለጌዎች ስብስብ ነው እንጂ ኢትዮጵያ ውስጥ እንዲያሸንፍም ሆኖ በባርነት ሀገሪቱን አሳልፎ እንዲሸጥ ሲደረግ የቆየውና እንዲያደርግ የተፈለገው የወያኔ ስብስብ ብቻ ነበር ከዛ በኋላ ኦነግ ሸኔ ቢባል ልጃዊ ሰው ቢባል በየትኛውም ቦታ ላይ አማጺ ቢዋቀር ቢደራጅ እንዲያሸንፍ አይደለም ጠቅላላ ግንዛቤ እንድትወስዱ ስለማሸነፍ ስለመሸናነፍ አታውሩ እዚህ ጋር ምክንያቱም እንዲያሸንፉ ሳይሆን ራሳቸው የተሸነፉ ሆነው ወጥንጨት ሆነው እሳቱን የሚያማስሉ እሳቱ ውስጥ ገብተው እየተቃጠሉ የሚያቃጥሉ የሌሎች ምርኩዝና ደጀን ሆነው ሀገራቸውንና ህዝባቸውን የሚያሸብሩ የሚያጠፉ ባለጌዎች እንጂ የአሸናፊነት መንበር ሊሰጥ አይደለም ባለፈው ኦነግ ላይ ኦነግ ሸኔ ብለው ኦነግ ታርቅ ያለው እኔ የትጥቅ ትግል አቁም ያለው ብሎ ወደ ህዝባዊነት ወደ ሀገር ቁርቋሪ ያለፈበትን መንገድ ገምግሞ ሲመለስ እነዛ ሰዎች ኦነግ ሸኔ ብለው ስም ያወጡ ራሳቸው ናቸው እነዚህ ጠላቶች ማለት ነው አሁንም እዚህ ጋር የተቀደሰውን ስም ማንም ሰው እዚህ ጋር አሁን ዋጋ የሚከፍል ሁሉ ፋኖነት ምንም ነገር ሳይከፈለው ማንም ሳይመራው ማንም ሳያደራጀው ለሌሎች ህልውና ሲል ራሱንና ወገኑን ገንዘቡን ንብረቱን አሳልፎ የሚሰጥ የሚል የኢትዮጵያውያን ስም ነው ፋኖነት እነዚህን ባለጌዎች የፋኖን የተቀደሰውን ስም የጀግኖችን ስም ለጥፈው የመጡ ሌቦችን በዛ ስም መጥራት በራሱ ውርደት ነው ለኔ ማለት ውርደት ነው እሱን እናስተካክል ምክንያቱም ፋኖነት ለህዝብ ነው የሚሞተው ለሌሎች ነው የሚሞተው በቃ እኔ ባለፈው ወያኔ እንደዛ ያንን ስራ መከላከያ ላይ እኮ ሲሰራ ፋኖነት ቤቱን ንብረቱን ትቶ ግብርናውን ሁሉ ትቶ የሄደ ብዙ ፋኖ ነበር ያንን ናቃልና ያንን ስምም ካለ መስጠት ነው ትግል ብዙ አይነት ነው ስሙን መስጠት አይገባንም እነዚህ ሌቦች እነዚህ ወራዶች እነዚህ ባንዳዎች እነዚህ ለራሳቸው እንኳን መሆን የማይችሉ የተሸጡ ዕቃዎች ከሰውነት ወርደው ወደ ባርነት ይወደቁ ኢትዮጵያ ከአፍሪካ ነፃ የሆነች ራሷን ያላስገዛች ሀገር ናት ተብላ በዛች ሀገር ውስጥ የረከሱና መጥፎ አረሞ ነው የበቀሉ ሰዎች ያንን ጀግና አፄ ኃይለ ሥላሴ አገር ለቀው ሄደው እንግዲህ በላይ ዘለቀ ይባላል ሪፖርት እንኳን የሚያቀርብበት ቦታ ሳይኖር ትጥቅና ምናምን የሚያሟላበት አይደል ሪፖርት እንኳን የሚያቀርብ ሀገር መራለው ያለው አካል እንኳን ለቆ ሄዶ የለም ለነጭና ለእንትን አንገዛም የሚልን ነገር የሰራን ሰው እንደነዚህ አይነት ባለጌዎች ላይ ብንሰጠው ስሙን እኛም ስሙን ያለማስጠበቅ እንትን አለብን ማለት ነው ምክንያቱም የንግድ ስሞች እንኳን በህግ ይጠበቃሉ አሁን መሀል ሚዲያ ብዬኔ በከፍት ዩቲዩብ አሁን ላይ እንትን አይደል ማለት ሰዎች ይጠብቃል ስለዚህ ለባለጌዎች የብልግና የውርደት የሞት በጣም በቁማቸውም በህሉናቸውም የሞተ ነገርን ሊወክል የረከሰ ነገር ሊወክል የሚችል ስም ልንሰጣቸው ይገባናል ለምን ያ ስም የተሰጠው በስራ ስለሆነ ማለት ነውና እዚህ ቤት ውስጥ መጥቻ አሁን ተስፋን የሚሰጥ ማንም ሰው ቢፈልገው የማያገኘውን እውነት በመናገር የተጠመደ ሚዲያ ላይ መጥቼ ውሸት ጉራ አሉባልታ ብናገር የዚህ ቤት ባህሪው ስላይደለ ያ ነገር ይቆራረጣል አይደል እንጂ ማንም ስለተናገረ እዚህ ቤት ውስጥ አይስተናገድም ስለዚህ ያንን ምንድነው ቆማጣ ብሎ መጥራት አብሮ ከመፈትፈት ያድናል እንላለንና
እንደዚህ ብለን በመጥራት ሰዎችን ልናሳፍራቸው ይገባል። የወደቁበትን የውርደት ገመናቸውን ሁሉ በማጋለጥ ሞታቸውን እንዲናፍቁ የማድረግ ስራ ሁሉ ልናደርግ ይገባና ቅድም ቢኒ ብዙ ነገሮችን አብረርታል። እግዚአብሔር ባርክህ። በዋናነት ግን የአሸናፊና የምናምን የሚለው ነገር እኔ ከእንደነዚህ አይነት የረከሱ ሰዎች ጋራ አሸናፊነትን ማጠጋጋትን ማቀራረብም ማነጻጸርም አይገባም እላለሁ። ምክንያቱም የማሸነፍ አለም ተሸንፈዋል፣ ወድቀዋል፣ መሪ የላቸውም፣ አላማ የሌላቸውም። እኔ የአሁኗን ጉዳይ ለማወቅ ደሱ ብዙ ነገር ሞክሬ ነበረ። ማን ነው የሚመራችሁ? ወዴት ነው የምትሄዱት? ከየት ነው የምትነሱት? የት ነው የምትደርሱት? ችግሮችን እስኪ ንገሩኝ ብዬ በተለያየ መልኩ እኔም እንዳልሳሳት ብዬ ብዙ ሰዎችን ጠይቄ ነበረ። መሪያቸውን አያውቁም። አላማ ያለው ነገር የለም። ማንም ባለጌ ሲፈልግ ለመዝረፍና የሆነ ነገር ለማድረግ ከተመቸው ተነስቶ እኔ እንድነኝ ብሎ የሚበጠብጥበት እድል እንዳለውና እንደገናም ደግሞ የጀግናው መከላከያ ሰራዊትም ሆነ የህግ አካል የእውነት አካል ደግሞ ሲመጣ አይ እኔ ሲቪል ነኝ ብሎ የሚተኛበት እድል እንዳለና የረከሰና የረከሰ ስራዎችን ሁሉ በዛ ህዝብ ስም በመፈጸም የውርደት ታሪክን ለመጻፍ የተዘጋጁበት መጥፎ ስራ፣ መጥፎ ውርደት እኔ እንዴት መግለጥ ሁሉ አልፈልግም። በዛ ህዝብ ስም ሊያብሱ፣ በፋኖ ስም ሊያብሱ የፈለጉት ቆሻሻ የውርደት ታሪክ ነው አቅደው የተነሱት ማለት ነው። እና ህዝብ ነቄ ባለበት ላይ መጀመሪያ ላይ ግንዛቤ በተፈጠረበት ላይ ከዛ በፊት እነዚህ ነውጥና ለውጦች የተለያዩ እንቅስቃሴዎች ግንዛቤ በፈጠሩበት አካባቢ ላይ ምንም አይነት እንትኖች አልተፈጠሩም። ተሳስተው ተፈጠሩ እንኳ ከተባሉ ምንም ጉዳት ሳያስተናግዱ እንዲጠናቀቁና ከተጠናቀቁም በኋላ ደግመው እንዳያገረሹ እንዳይነሱ ተደርገው ነው የተዘጉት በሁሉም ቦታ ላይ ማለት ነው። እና አሁን በተለያየ ቦታ ላይ እዚህ በደራ በኩል ኦሮሚያ ክልል ላይ መጥተው ሰው ያግቱ የነበሩት ከዛ የመጡ ሰው ናቸው። በቡሬ ወለጋ ገብተው ወለጋ ላይ አማራ እያሉ እየጠቆሙ በሚዲያ ከመጠቆም ከማስገደልም በላይ ሰው ይገሉና ለሚዲያ ያቀርቡ የነበሩ ሰዎችም እነዚሁና መሰል ሰዎች እንደሆኑ ነው እኔ ያገኘሁት ነገር ማለት ነው። በግል ያገኘሁት ነገር እና በጣም አሳፍሯል፣ በጣም ያሳፍራል። ደስ የሚለው ነገር እነዚህ አረሞች ቢበቅሉም ኢትዮጵያና ጥቂት ጀግና ልጆቿ ግን ያንን ሁሉ የውሸት ተራራ እየደረመሱ እየተሻገሩ ነው። ዶክተር አብይ የአንድ ግለሰብ አይደለም፣ ለራሱ አይደለም እኮ እየኖረ ያለው፣ እየተሰቃየ ነው ያለው። መከላከያ ለራሱ አይደለም እየኖረ ያለው፣ ለእኛ ነው እየኖረ ያለው። ደሱ አሁን እዚህ ጋር እኮ ብዙ ነገር ያስፈልጋል። አሁን እኮ በዚህ ሰዓት ላይ እንደገና ቅድም ነበር በቀን ስንት ጊዜ እንደምትገባ ታውቃለህ? ለራስህ የምትሄድበት ነገር አለ ነው። የመስዋዕትነት ቀን ሲከበር እነዚህ ጉዳዮች የአገልጋይነት ቀን አሁን ዛሬ የአምራችነት ቀን አለ። ራሱ አምርቶ ራሱን መመገብና ማስተዳደር የማይችል ሰው ነፃነቱና ክብሩ ሊረጋገጥ አይችልም፣ አስተማማኝነት የለውም ብለው ሙፈሪያት ተናግሯል። እና አሁን አሜሪካ ቅድም ላይ ያንን ማዕቀብ አራዘመች ተብሏል። ማዕቀብም ምንም ዲሞክራሲም እርዳታም ይሄ በዓለም ላይ ያሉ የተቀደሱ ስሞች ሁሉ የረከሱ ባለጌ መሪዎች በእጃቸው ይዘው እነሱ ያልተመቻቸውን ሁሉ የሚቀጡበት በትር አድርገው ውርደትን በዓለም ላይ እየረጩ መሆኑን ደግመን አረጋግጠናል። ይሄንን ደግፎ ቅድም ጩቤ እያልክ ነበረ። አምና ጩቤ ሲወጋው የጮኸ ሰው ዛሬ ጩቤ ይውጋኝ ብሎ ፈቃደኛ መሆኑን ያንን ነገር ደግፎ በሰልፍ ማረጋገጡን ተናግረሃል። አዎ እንደዛ ነው። እንግዲህ ሀገሩ ላይ ያመፀ ሀገሩን የተቃወመ በአማራ ምናምን ስም ብሎ 85,000 ያን ኤስኤስአይ እና ኤችአር 666 ምናምን የሚባለው እንዲጸድቅ የከፈሉ ሰዎች ነበሩ የሆነ ጊዜ። እነዛ ሰዎች ዛሬም ተመልሰው እዛ ነው የገቡትና ባርነታቸውን የሚናፍቁ እዚህ ምንም ነገር ያላቸውም የሌላቸውም የሚመስሉ አለን ካሉ አርፈው የሚናገሩትንና የሚሰሩትን ይገመግሙ ነበር። የለንም ካሉ ደግሞ በዛው በነበረው ቀጥለው የሚሆነው ነገር ሁሉ እንዲቀጥል ያደርጉ ነበር። ነገር ግን አምና አለን ተው ሀገራችን ላይ ማዕቀቡ አይጣልም ብሎ መቃወም፣ ዘንድሮ ደግሞ አድርጉ ብሎ መቃወም፣ በየትኛውም አግባብ እናቱና አባቱ ላይ ሞትንና ውርደትን የሚናፍቅ ሰው እሱ ወራዳ ሰው ያልሆነ የከንቱ የባከነ የከሰረ የሙት ተራማጅ የሚባለው አይነት ነው። ያን ነው ሊቆጥር የሚገባው። እና ምሁርነቴ የት ላይ ነው?
ልኬታዎች አሉ። ደሱ እዚህ ጋር ስንት ሰው ነፃ አውጥቷል? 1230 ምናምን ሰዎች አሉ። ላይክ ያደረጉ 1000 ናቸው። ላይክ ማድረግ እንደ ውለታ ነው የምናየው። በጣም ነው የሚያሳፍረው። እኔ ዩቲዩብ ላይ ብዙ ቃኛለሁ፣ ሶሻል ሚዲያዎች ላይ ብዙ ነው የምቃኘው። ብታምኑም ባታምኑም አንድ እርቃኗን የምትሄድ ሴት 5 ሚሊዮን 4 ሚሊዮን ተከታይ ያላት ላይኩ ምኑ ምናምን እናያለን። እኛ ግን ውስጣችን ያመነበትን እንኳን በእጃችን ማረጋገጥ አንችልም። ይሄ እኮ ትግል ነው። እኔ እዚህ ጋር ስቀመጥ ማድረግ ያለብኝን ነገር ሌላ ነገር የሚጎተኝን ነገር እኮ ትቼ ነው ያንኛውን ትቼ እዚህ ጋር ዋጋ መክፈል አለብኝ ብዬ ነው። ይሄ ትግል ነው። የምትበቀሉበትን መሳሪያ ክላሽ ወይም ደግሞ ድሽቃ ወይ ብሬን ወይም ደግሞ ስናይፈር የላችሁ ማለል በጃችሁ እርዳታና ሀሳብ የምትችሉት ነገር ግን አለ። አንድ ስናይፈር ሆኖ ኢላማውን የማይስት ገንዘብ የምትችሉ ገንዘባችሁን ሳፖርት አሉ። እውነትን የደገፋችሁት ከከሰር አይቀር ሰው ከሞት አይቀር ሰው እውነትን ደግፉ። ለእውነት ቢሞት እንደገና ይፈጠራል፣ እንደገና ይወለዳል። እና እኔ መናገሩ ምናምኑ ሰዎች እንዴት እንደሚረዱት አላውቅም። ግን እኔ ልቦናችሁን እግዚአብሔር ይክፈትላችሁ፣ እውነትን የምትረዱበት ዘመን ያደርግላችሁ። አድበስባሽ፣ አስመሳይ፣ ከንቱነት የተላበሰው የረከሰውና የወደ ዘመን ከፊልም ከካርቶን ፊልም ከተለያዩ ከልብሶች በብዙ መልኩ ሲሰሩብን የቆዩት ነገሮች በሙሉ በአእምሯችን የቀረጹት ያልሆነውን ሆነ ብለው አስመስለው ያደረጉት ነገር በሙሉ ከአእምሯችን የሚሰረዝበትና ነፃ የምንወጣበት በቃ ከአእምሮም ከሞራልም ከሁሉም ነገር ላይ ነፃ ወጠን ራሳችንን ሆነን በራሳችን ያየነውና የሰማነውን ራሳችን ለክተን እንደሚበጀን እንደሚጠቅመን አድርገን የምንጠቀምበትን ዘመን እንዲመጣልን ነው። እኔም እዚህ ጋር የምናገረው ደሱ የምትናገረው እዚህ ጋር የሚደውሉ ወንድሞቻችን እኔ ስልክ ደውሎ ለመግባት ምን ያህል መከራ እንደሚያበላ ያው የሚሞክር ሰው ያውቀዋል። ያን ያክል ነገር መታገል ያለው እውነትን ለመናገር ነው። እዚህ ስንገባ ሰው ደስ እንዲለው የተሳሳተ እንኳ ቢሆን እንዲድንልን፣ ያመመው እንኳ ቢሆን የተጠራጠረ እንኳን ቢሆን ከኑፋቄው ከዛ ነቅቶ ወደ ራሱ ወደ ቀልቡ እንዲመለስልን በማሰብ ኢትዮጵያን ትልቅ አገር እያለው ስደተኛ ሆኖ በስደቱ የሚመካ ነገ ዲፖርት ተደረግ ምናልክ ተብሎ ማንም አወዛውዞ የሚጥለው እንዳይሆን ትልቅ ነገር ያለው ትንሽ ነገር ያለው ተመስሎ ሰዎች የሰሩትን መጥፎ ድራማ የመግፈፍ ይሄ አይነት ጥላ ምናምን እያለ የምንለው አይነት ነው እኔ በዓለማችን ላይ ያለው እና በእውነት ማለት ለሀገራችሁ በምትሰሩት ምሁርነት የምሁርነት ዋጋ ሲያወጣ ጋዜጠኝነት የጋዜጠኝነት ዲያስፖራስ ከተለያየ ቦታ ላይ ተንቀሳቃሽ ነው። ያገኘውን ተሞክሮ ሁሉ ሀገሩንና ወገኑን ሊጠቅም በሚችል መልኩ መንዝሮ ሀገሩ ላይ ሲተገብር ተግሳጽም ምንም ለማድረግ በየቦታው ላይ መሳተፍ ነው እንጂ ያለብን ስንፈልግ በብላክ ማርኬት እንትን እያል ስንፈልግ እንደዚህ እያል እንደገና ደግሞ ወቃሽ ሆነን የምንቀርብበት ጊዜ የለም። እነዚህ የማይመለሱ ሰዎች አይመለሱም። ይሄ አንኳር ሚዲያ እነንተና በጣም የሚያሳዝኑት ደሱ በዚህ በመጨረሻው ሰዓት ሞትን የሞቱ እነዛ እግዚአብሔር የሻተባቸው ሞታቸው ብቻ ተደብቆ ቆይቶ ዛሬ የተገለጠልን አባይ ግድብ እኮ ዘንድሮ ተዘጋ። የአባይ ግድብ ፖለቲካ የአባይ ጉዳይ ፖለቲካችን ዘንድሮ ላይ ያው ቅድም አሳይተናል። ይሄ ድል እንግዲህ መድፍ ቢኖረን ምን ቢለን ያን ሁሉ እንትን የሚል ነው የሚያስተኩስ ነው እና ጤነኛ አእምሮ ሁሉ ያለው ይህን ደስታ በየአቅሙ ምንም ገደብ ሳይኖረው ደስታውን ይደሰታል ማለት ነው። አባይ ማለት ምን ማለት እንደሆነ ሰዎች እየፈሩን ንቀውን አይነሱም፣ ምንም አያመጡም። ስንፈልግ 9 ስንፈልግ 11 እናደርጋቸዋለን ተብለን የነበርን አንድነታችን ሁሉ ተሸርሽሮ ጀግንነታችን ሁሉ ተክዶ የነበረበትን አረጋግጠናል ተብሎ የነበረውን ነገር ሁሉ ሽረን የተነሳንበት የዛ ማህተምም ደግሞ ይኸው አባይ ግድብ ፖለቲካው ተዘጋ። ይችላሉ ወደሚል ልነት ነው። ነገ ልንከባበር ነው። ነገ ፕሮቶኮል ሊመጣ ነው። ብሪክስ ጋር ስንገባ እነዚህ የኛ ያልታደሉ ልጆች በክህደት በጥፋት ነው የተሰለፉት እንጂ ያንን ወይ ዝም እንኳን አላሉ። ገመናቸው ግን ሲጋለጥ ጮሁ። ለምን ተሳካ ብለው ማለት ነው። ዓለም እያከበረን ጠላቶቻችን እየፈሩንና መጨረሻው ላይ ሊነጋ ሲል ይጨላልማል የሚለው ነገር ሆኖ ምንም ነገር ቢመጣ ግን ድል እያደረግን እንደሆነ እዚህ ጋር ለእውነት ቆማችሁ እውነትን ብላችሁ እየናፈቃችሁ ያላችሁ ክቡራን አመራሮቻችን በዚህ በሞት ጥላ ውስጥ ጠላቶች ሁሉን ነገር ለነሱ በሚበጃቸው መልኩና የእኛን ሀገርና ጀግኖችን ለማጥፋት በሳሉት ስዕለት መልኩ ላይ እየተሻገሩና እያሻገሩ ያሉ አመራሮችና መከላከያ ሰራዊታችንን ሁሉ እግዚአብሔር ይባርካችሁ። እናንተም እዚህ ጋር ጎፈንድሚ ቅድም እየጠየቅ ነበር። መጠየቅ እኮ አልነበረብን ጤነኞች ብንሆን
ሳትጠይቅ አብሽር ከዚህ አቋም እንዳትለወጥ ማንም ሰው ቢመጣ እንዳትቀየር ነው መባል ያለበት። ኢትዮጵያ ውስጥ ዛሬ ዝነኛ ከሆንክ ትሸጣለህ፣ ጠንካራ አመራር ከሆንክ ትሸጣለህ። የሚጀነጅን አለ፣ ያንን አልሳካ ካለ የሚያስፈራራህ አለ። እያስፈራራህም አልቆም ካልክ የሆነ ነገር ተይዞ የእኛን ትእዛዝ ፈጽም የሚባልበት ሀገር ላይ ነው ያለው እና እንዲህ አይነት ቦታ ላይ ሁሉ ሆነን እውነትን ደግፉ። እግዚአብሔር ከፈቀደላችሁ የሻላችሁ በእውነት እንድትባረኩ የሰራችሁት የደከማችሁት ሁሉ ነገር እንዲባረክላችሁ ከሆነ እግዚአብሔር ከፈቀደላችሁ እውነትን የሚደግፉ ሚዲያዎችን ደግፉ። በሚመለከተው በሚገባው እውነትም እንዲሄዱ ደግሞ አቅጣጫ ስጧቸው። አሁን ደሱን ከደገፋችሁ ደሱን አቅጣጫ ለመስጠት ይመቻችኋል። ሀቅና ሳቅን ከደገፋችሁ ሀቅና ሳቅ በዚህ ሂድ በዚህ ውጣ ብሎ ለማለት ይመቻችኋል። እና እውነትን ደግፉ፣ ለእውነት ኑሩ። እውነት ያሸንፋል። ጃዊ ሰው ያሸንፋል አያሸንፍ የሚባል አይደለም። አረም በቅሎብናል። አረማችንን ነቃቅለን እንጨርሳለን። ኢትዮጵያ በአዲሱ ዓመት አዲስ ህይወት፣ አዲስ ተስፋ፣ አዲስ ስኬት ይዛ የምትሄድበት ዘመን ነው። ደሱ ዘመንህ ይባረክ። በዚህ ቤት ውስጥ ለእውነት የቆማችሁ ሁሉ ዘመናችሁ ይባረክ። የወለዳችሁት የገዛችሁት ሁሉ ይባረክ። ይሄን እናደናቅፋለን ያሉ ደግሞ እነሱ በእውነት የቄጠማ እንትን ይሁኑ፣ ባሉበት ይቅሰሙ። ለእኛ የደገሱት ጥፋት ሁሉ እነሱ ላይ ይሁን። እግዚአብሔር ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ። ደስ ይላል። ኩባለሽ ቴንክ ዩ ሶ ማች። በጣም የሚገርም ትንታኔ ነው፣ የሚገርም ማብራሪያ። ቴንክ ዩ ሶ ማች። አይ ቲንክ ከውስጥ ከልቡ ነው መልእክቶችን ያስተላለፈው። እንደሰማችሁ ተስፋ አደርጋለሁ። እኔ ተቀብያለሁ ብዙ ምክሮቹን።